መደረግ ያለብን ናውም ይዘን ሀሳቡ ከናውም ተቀብለን ከሷን ተቀብለን ወደ ቤት እንመልሳለን። ሄደን እንዲያረጋጉን እንዲያስታርቁን እንጠይቃለን። አሁንም ናሆሜ ወደ ትዳሩ እንዲመለስ ወደ ቤተሰቡ ከልጆቹ ጋር እንዲኖር እናረጋለን። ሰው ነው የሚያስቡ ናውም ከተነሹ ጀምረን። ስለዚህ ነገሮቹ ቶሎ እንፈታለን። ከኛ የሚበልጥ ከሆነ ከኛ ለኛ ሀሳብ የማይቀበል ከሆነ አባታችን ጠርተን ነገሮቹን እንፈታለን። ወደ ቤት እንደምመለስ ቶሎ በቅርብ ጊዜ እናደርጋለን። በቅርብ ሰው ብለዋል፣ ልክ ብለዋል። ከሚያስታርቅ ሰው የሚያለያይ ሰው ነው የበዛው ነገር። አሁን አንድ ትንሽ ስህተት ይይዙና ያችን ስህተት አቀጣጥለው ሰው ለማለያየት ነው የሚፈልጉት። አንድም ሰው እንኳን እናስታርቅ የሚል የለም። እናለያይ በቃ ሰው ነው እናከብረዋለን። በቃ ወደሱ ሄደን አሁን እንነጋገራለን። ከኛ የበለጠ ደግሞ ታላቅ አባታችን አቦታችን አሉ። የቤት ምን ብለህ የትልቅ ሰው ልጅ ነህ፣ ይሄን ቦታ መጥተህ ልጁ ጓደኞቼ እንደዚህ ተቸግሬያለሁ ብለህ ለኛ ነግረህ መጥተህ መፍትሄውን እንድንፈታ ያረከን አንተም ይባርክ፣ እግዚአብሔር ይባርክ። ሰላም የተወደዳችሁ ውድ የሆፕ ፋሚሊ ቤተሰብ እንዴት ናችሁ? እንዲሁም የተወደዳችሁ ውድ ያሹ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ አለውኝ። እንግዲህ ነገሮችን እያያችሁ ነውና ከቀን ወደ ቀን እኛ ነገሮችን ለማስተካከል ጥረት በምናደርግበት ጊዜ ነገሮች እኛ እንድንወጣ ከዛ ነገር ወጥተን ደግሞ እነሱ እንዲለያዩ ሰይጣን ብዙ ስራ እየሰራ ነው ያለው እና እንዳያችሁት ብዙ ያቅማችንን ብዙ ነገር ሞክረናል። እኔ አቅሜም ብዙ ነገር ሞክሬያለሁ። ተስፋ አልቆረጥኩም። ከመጣው ጀምሮ እነዚህ ሁለቱ ሰዎች እንዳይጣሉ እንዳይለያዩ ውብዬና ናሂ እንዳይለያዩ ተለያይተው እንዳይኖሩ ብዙ እየለፋን ነገሮች እኛን ለማስወጣት ነገሮች እኛን ለማሸሽ ቢሞክሩም እኛ ግን ሳንሸሽ እግዚአብሔር እየረዳ ባይስተካከልም እንኳን ነገሩ መስመር ባይዝም እንኳን እኛ ግን እየለፋን ነው፣ እየቀጠልን ነው። በቃ ማቆም እንችላለን፣ መተው እንችላለን፣ ዞር ማለት እንችላለን። ምን አገባን የሱ ነገር ብዬ መተው ትቼ የራሴን ህይወት መኖር እችላለሁ። ግን እንዴት አድርጌ? ጓደኛዬ ነው፣ ወንድሜ ነው፣ አብሮ አደጌ ነው። ብዙ ነገር አሳልፌያለሁ። ስለ ትዳራቸው ሁሉን ነገር አውቃለሁ። ሚስጥሩን፣ ገበናቸውን፣ ሁሉም ነገር አውቃለሁ። ግን አሁን ነገሮች እንደዚህ ምስቅልቅል ሲወጡ እንዴት እተዋለሁ? እኔ እንደዛ ማድረግ አልችልም። ብችልም ህሊናዬ አርፎ አይቀመጥም። በቃ የቻልኩትን ያህል ጥራለሁ፣ የቻልኩትን ያህል ሞክራለሁ። ከመሞከር ወደ አላለንም እና የእናንተም የውድ ቤተሰቦቻችን አስተያየት በቃ እኔ እንዳልተው ያደረገኝ ነው። በጣም መወዳችሁ ማከብራችሁ ቤተሰቦቼ እናንተ በየጊዜው ለእኔ የምትሰጡኝ ኮመንት የምትሰጡኝ ፍቅር ነው እንደዚህ በቃ እንዳልተው ያደረገኛለሁ እና ቤተሰብ አሁን ላይ በሰለሞን በሚባለው በጓደኛው ምክንያት እየተፈጠረ ያለውን ነገር አይታችኋል። ሩም ድረስ በማናቀው ምክንያት ፋፊ በምትባለው ልጅ ወደምትባለዋ ልጅ ጋር እስከ መውሰድ ዛሬ ላይ ደግሞ እስከ ሁለቱን እስከ ማገናኘት ነገሮች ወደ ከባድ ደረጃ እየሄዱ ነው። እኔ አንድ ነገር አምናለሁ። ናውም ከኔ ጋር አሁን ላይ በቃ እሱ ጭንቀት ላይ ስላለ ምንም በቃ እንትን ሊል አልቻለም፣ ሊሰማኝ አልቻለም። በቃ እኔ የምለውን ነገር ሊረዳኝ አልቻለም እና እኔ ሁሌም እርግጠኛ ነኝ ሁለቱም እነዚህ ባለትዳሮች ሰይጣን ገብቶ ነው እንጂ መልካም ባለትዳሮች ናቸው፣ ጥሩ ባለትዳሮች ናቸው። መለያየት የለባቸውም መቼም ቢሆን። በቃ ከሰይጣን ውጪ ምንም ነገር የነሱ መለያየት የሚመኝ የለም። ሰይጣን ነው እነሱ እንዲለያዩ ከቀን ወደ ቀን ከእለት ወደ እለት በቃ ነገሮችን አዳዲስ ነገሮችን እየፈጠረ ለማለያየት የሚሞክረው እና እንደዚህ የሚያደርገውም ሰይጣን ነው እና በቃ አሁን በፋፊ በኩል ደግሞ ሌላ ሴራ እሙ በምትባለው ያቺ እንትን ሳትል ደግሞ አሁን ሌላ ሴራ በቃ እየበዛባቸው ነው። ውብዬ ላይም ነገሮች እየከፉ ነው፣ እየበዙ ነው። ለምን እንደዚህ ይሆናል? እና እኔ አንድ ነገር እርግጠኛ ነኝ ናው ምንም ቢሆን ትዳሩ ላይ እንደዚህ መጥፎ ነገር የሚያስብ ልጅ እንዳልሆነ አውቃለሁ። ነገሮች ናቸው እሱን እንደዚህ እየተደራረቡበት አንዱ ሳይወጣ አንዱን በቃ እሱ አሁን የቀረው ነገር መረጋጋት ነው። እንዲረጋጋ ሰው እንዲያዳምጥ እኔን አያዳምጥም አሁን እና ዛሬ ያሰብኩት ምንድነው እኔን ሊሰማኝ አልቻለም፣ እኔን ሊረዳኝ አልቻለም እና በምን አሁን አብሬው ከሱ ጋር በነበርኩበት አካባቢ ቢያንስ እሱን የሚያውቁ
ዝቅ ብሎ የሚያከብራቸው ሰዎች አሉ። የእናንተም ሀሳብ ነው። እስቲ ተለቅ የሚሉ ከሱ ተለቅ በሚሉ ሰዎች አስመክረው እንዲቆጡ አድርገው ቢያንስ በትዳር ብዙ አመት የቆዩ ሰዎችን ውሰድና እስቲ ምከረው፣ አስመክረው። እኔ መምከር ባልችልም አስመክረው ብላችሁ ብዙ አስተያየት ሰጣችኋልና ዛሬ በሰፈራችን እኛ የምንፈራቸው በትዳር ከኛ የሚበልጡ በጣም ያረጁ ባይሆኑ እንኳን ሊመክሩን የሚችሉ ሁለት ሰዎችን አምጥቻለሁ። በቃ እንደ ሽማግሌ ሄደው ናሆምን እንዲቆጡ ናሆምን እንዲያገኙት ብዬ እነሱን ይዤላችሁ መጥቻለሁ። እስቲ እነሱ ሚሉትን ነገር እንስማና ከነሱ ጋር ደግሞ ተያይዘን ናሆሙ ያለበት እንሄዳለን። ይሄ እናንተ ሀሳብ እንደሆነ አውቃለሁ። በዚህ ሀሳብ እንደምትስማሙ አውቃለሁ። እና እነዚህ ሰዎች እኔን እሺ ብለውኝ እውነት እሺ ችግር የለውም እኛ የናሆምን ነገር ስለምናውቀው ችግር የለውም የሱ ጭንቀት የኛም ጭንቀት ነው እንዴት እንደው የምናገኘው እያልን እያሰብን ነበር ብለውኛል። እኔ ስጠይቃቸው እንዲህ ባካችሁ ናሆም እንደዚህ ችግር ውስጥ ነው ከኔ ጋር ሆናችሁ ሄዳችሁ እንደው እንድትለምኑልኝ ወደ ራሱ እንዲመለስና በቃ ካለው ነገር ወጥቶ ወደ ቤቱ እንዲመለስ እናንተ እንደ ትልቅ እንድትመክሩ ቀደም ብሎ እንዳገባ እንድትመክሩ ብያቸው ሁለት ጠና ከኔ በቃ በሰል ያሉ ናቸው ብዬ አስባለሁ። እነሱን አምጥቻለሁና እስቲ እናንተ አሁን ስለሚፈጠረው ነገር ናሆም ችግር ውስጥ ነው ያለው እና አሁን ምንድነው ማድረግ ያለበት? ካለበት ችግር ለመውጣት ምንድነው ማድረግ ያለበት? አሪፍ ነው አልክ ወንድሜ። ናሆም ጥሩ ሰው ነው፣ እኛም እናውቃለን። ስለዚህ እሱ ነገር እኛም ያሳሰበ ስለሆነ ነገሮቹ አሁን እሱ ራሱን እንደሚያረጋጋ እናረጋለን። ከዛ በኋላ እሱን ከአግኝተን ብዙ ነገር አውርተን እንጨርሳለን። ምክንያቱም ናሆም እንደ ናሆም ጥሩ ሰው አናገኝም። ሲጀምር እንደ ሰፈራችን ከሆነ እንደሱ አናገኝም። በራሱ ትዳር ውስጥ በራሱ ሀሳብ እንደ ትልቅ ሰው ነው የሚያስቡ ናሆም ከተነሹ ጀምረ። ስለዚህ ነገሮቹ ቶሎ እንፈታለን። ከኛ የሚበልጥ ከሆነ ለኛ ሀሳብ የማይቀበል ከሆነ አባታችን ጠርተን ነገሮቹን እንፈታለን። ወደ ቤት እንደምመለስ ቶሎ በቅርብ ጊዜ እናደርጋለን። በቅርብ ጊዜ ያው ወንድሜም እንዳለው ናሆም በጣም ጥሩ ሰው ነውና በሰፈራችንም ከልጅ ጀምሮ በጣም ጥሩ ሰው ነው። ናሆም በጣም እንወደዋለን። ደግሞ እሱ ያለበትን አሁን እንዲመለስልን እንዲመለስልን እናረጋለን፣ እናረጋጋዋለን። ናሆም በጣም ጥሩ ሰው ነው። ከቤተሰብም ጋር ግጭት ካለ እሱ የሚበሳጨው ነገርም እሱንም እናረጋጋለን። ወንድሙ ነን እኛ። ከኛ በላይ የሚሆን ከሆነ ለታላቃችን አሉ ታላቅ አባታችን ስላሉ ለእነሱ ማሳለፈን መስጠት እንችላለን። እና ናሆሜ በጣም ጥሩ ሰው ነው፣ ጓደኛችን ነው። እንመልሳለን፣ ወደ ቦታው እንመልሰዋለን። እሺ እንደሚል ደግሞ እርግጠኛ ነን። እና ለዚህ ነው ናሆምዬ ጥሩ ሰው ነው፣ እናከብረዋለን። በቃ ወደ እሱ ሄደን አሁን እንነጋገራለን። ከኛ የበለጠ ደግሞ ታላቅ አባቶቻችን አሉ፣ የቤተ ክርስቲያን አባቶቻችን ስላሉ ለእነሱም ነግረን አቅርበን እንዲያረጋጉልን እናረጋለን። አዎ። እና ወደ ቤተሰቦቻችን ምንድነው እኔ በጣም በቃ አስቸግሬያችኋለሁ። እናንተንም ማለት በቃ ወንድሜ ስለሆነ ነው የኔ ጭንቀት ይገባችኋል ብዬ አስባለሁ። እና ምንድነው አሁን እኔ እናንተን ልጠይቅ የምፈልገው አንድ ነገር ምንድነው ትዳር አሁን እናንተ ልጆች ወልዳችኋል፣ በትዳር ብዙ አመት ቆይታችኋል እና እንደዚህ አይነት ነገር ያጋጥማል። ትዳር ላይ ግጭት ይፈጠራል እና ያንን ግጭት አሁን ወጣት ባለ ትዳር ናቸው እነሱ እና ወጣት ባለ ትዳር ስለሆኑ ነገሮች በቃ ሲጋጩ ሰይጣን መሀላቸው ገባ እና እስቲ ይሄን ነገር እንዴት አድርገን ነው አሁን ሰይጣን መሀል ላይ ሲገባ እንዴት ነው መፍታት የምንችለው?
አሁን ይሄን ቪዲዮ ናሆም የሚያይም ከሆነ ለናሆም እስቲ እንደ ምክር ከናንተ ትዳርም አንፃር እንደ ምክር እስቲ አንዳንድ ነገሮችን ብትመክሩ ደስ ይለኛል። አዎ እኛ ትዳርም አይተን አሳልፈናል። ልጆች አለን፣ ወልደናል። እንደኛው ያለለን እኛን ብዙ ነገር አሳልፈናል። እንደዚሁ መሀላችንም እኛም አሳልፈናል። ሰይጣን ገብቶ ይረብሸናል። ከሚረብሸን ብለን ወደ ወንድሞቻችን ወይ ወደ ታላቅ አባታችን ሄደን እንዲያረጋጉን እንዲያስታርቁን እንጠይቃለን። አሁንም ናሆሜ ወደ ትዳሩ እንዲመለስ ወደ ቤተሰቡ ከልጆቹ ጋር እንዲኖር እናረጋለን። ከኛ በላይ ከሆነ ለአባታችን ለቤተ ክርስቲያን ያሉት አባት እነግራለን። ወደ ራሱ እንዲመለስ እናረጋለን። አሁን የሱ ያለም ትክክል ነው፣ ግን እኛ ማድረግ ያለብን በዚህ ሰዓት የሚያስታርቅ ሰው የለም፣ የሚያስጣላ ሰው ነው። ስለዚህ እኛ ምንድነው ማድረግ ያለብን? ናሆምን ይዘን ሀሳቡ ከናሆም ተቀብለን ከሷም ተቀብለን ወደ ቤት እንመልሳለን። ወደ ቤት እንደምንመልስ ደግሞ እርግጠኛ ነው። ይሄ ነገር መፍትሄ እንሰጣለን። ሲቹዌሽኑ አገንተን መፍትሄ እንሰጣለን እና እንደ እንትን አሁን እኔ እንደ ሀሳብ አሁን ምንድነው ሁሉም ጋር ያለ ነው። አሁን ጊዜው በጣም ከፍቷል። በጣም የከፋ ጊዜ ላይ ነው ያለ ነው። በጣም በቃ አሁን ከሚያስታርቅ አሁን ሰው ብለዋል፣ ልክ ብለዋል። ከሚያስታርቅ ሰው የሚያለያይ ሰው ነው የበዛው ነገር። አሁን አንድ ትንሽ ስህተት ይይዙና ያችን ስህተት አቀጣጥለው ሰው ለማለያየት ነው የሚፈልጉት። አንድም ሰው እንኳን እናስታርቅ የሚል የለም። እናለያይ፣ በቃ ሰው እንዲለያይ ነው የሚፈልጉት። በቃ ሁሉም አንድ ነገር ይይዙና ያችን ነገር አጋነው በቃ የሰው መለያያ ምክንያት ነው የሚያደርጉት። አሁን እንደምታዩት ሚዲያውም ለሰዎች መለያያ ነው የሚሆነው። በሚዲያ ሰው ሲታረቅ አይተናናል። ሁሉም ሰው ይለያያል። አሁን እነሱ የሚዲያ ሰዎች ስለሆኑ ነገሮች በቃ እየተስፋፉ ነው የመጡባቸው እና እኔ በቃ በጣም ብዙ ጊዜ ሆኖኛል ስለ እነሱ ሳስብ ስጨነቅ። በቃ አሁን ይሄን የመጨረሻ እድል አድርጌ ነው እናንተን የምሞክረው። ብዙ ነገር ሞክሬያለሁ፣ ብዙ ነገር አድርጌያለሁ። ሰዎች እንደዚህ እስቲ ጠይቃቸው፣ እናንተም እየጠየቃችሁን ነበር። እንዴት ሆኑ አይታረቁም ወይ እንዴት ነው ወደ ቤት አይመለስም ወይ ያላችሁ እየጠየቃችሁ እንደሆነ አውቃለሁ። በጣም አመሰግናለሁ እናንተንም በዚህ አጋጣሚ ማለት ነው። ግን በቃ ነገሮች ከኔ አቅም በላይ ሆነዋል። አንዳንድ ጊዜ ልምድም ይፈልጋል እንደዚህ አይነት ነገር ሰው ለማስታረቅ ልምድም አቅምም ይጠይቃል እና በኔ አቅም ብዙ ነገር ሞክሬያለሁ እና እውነት እዚህ ድረስ መታችሁ ከኔ ጋር ናሆምን ለመጠየቅ ለመሄድ ፍቃደኛ ስለሆናችሁ እዚህ በቤተሰብ ስም እዚህ በሚመለከቱን ቤተሰቦች ስም በጣም አድርጌ አመሰግናችኋለሁ። የራሳችሁን ጉዳይ ትታችሁ የኔ ጭንቀት ታይቷችሁ ስለመጣችሁ ከልብ አድርጌ አመሰግናለሁና በጣም አከብራችኋለሁ። እና እንደዚህ ሰው ለማስታረቅ ምናምን ቀና አስተሳሰብ ሲኖራችሁ በጣም ደስ ይላልና እንደምንም ብለን አሁን ናሆምን አግኝተነው እኔ ቀጥሬዋለሁ ያለበት ሄደን ዛሬ ማናገኘው ከሆነ ነገም ቢሆን እጠራችሁና ሄደን ናሆምን እናንተ ምንድነው የምትሉት? በቃ መቆጣት ነው፣ እንደ ታላቅ ወንድም መቆጣት ነው። ልጁ በቃ ጥሩ ልጅ ነው፣ መልካም ልጅ ነው። በቃ መቆጣት ነው ከናንተ የሚጠበቀው። ተው እንደዚህ መሆን ጥሩ አይደለም፣ እንደዚህ ማድረግ ጥሩ አይደለም የሚለውን እሱን እንድትቆጡ ነው የምፈልገው። እኔ ተቆጥታችሁም ቢሆን ወደ ቤት እንዲመለስ ነገሮች እየከፉ ስለመጡ ያንን እንድታደርጉልኝ ነው የምፈልገው እና በቃ አሁን ችግር የለም። እኛም መሽተዋል ሳንል ለፍቴን ቶሎ እንመልሳለን። ከኛ በላይ ከሆነ ከኛ አባቶች ጋራም አማክረን ካማከረን በኋላ እሱ አገንተን መመለስ እሷንም ከዛ በኋላ እሱን ካገኘን በኋላ እሱንም ደግሞ እሱን ካገኘን በኋላ እሷንም አግኝተን ሁለቱን አንድ ላይ አግኝተን አባቶችን የቤተ ክርስቲያን አባቶችን ጠርተን እንድናስታርቅ ነው የኔ ፍላጎት። እንዲታረቁ ነው። እሱን መጀመሪያ እናገኛለን፣ ከዛ በሂደት ደግሞ እሷን እናገኛለን። ሁለቱ ጋር ያለውን ችግር ሰምተን
ከዛ እኔ ችግሩን አውቃለሁ። በርግጥ እናንተ እንደ ትልቅ እንዲሰሟችሁ ስለፈለኩ ነው ሂደቱ። እኛም ደግሞ ከሁለታችሁ ከናውምም ከሷም ሀሳብ ተቀብለን ሀሳባችሁ ምንድነው? ከዛ በኋላ ሁለታችሁ አንድ ላይ ያቀርበን እሷ እንደዚህ ያለች አንተ እንደዚህ ያለች። ስለዚህ ይህ ችግር ምንድነው? እውነት ከሆነ እውነት ነው፣ ከሁለቱ ሀሳብ እንቀበላለን። ግን ትክክለኛ ካልሆነ ግን ይሄ ቦታ አንቺ ነው ተሳሳተ፣ ይሄ ቦታ እሱ ስለተሳሳተ ስለዚህ ናውም ደግሞ እንደዚህ ነበረ ብለን እሷን አሳምነን ወደ ቤት እንመለሳለን። እሺ ከልብ አመሰግናለሁ። እና እኔ አሁን በቃ እንነሳና እንግዲህ አንተም በጣም ጥሩ ሰው ነህ። ይሄን ራሱ ሀሳብ ለኛ አቅርበ ለወንድሞች አቅርበ መናገር በጣም ደስ ብሎናል። አንተም ጥሩ ሰው ስለሆንክ ነው። አንዳንዶቹ ያጣላሉ እንጂ አያስታርቁም። አንተ ይሄንን አውቀ ምን ብለህ የትልቅ ሰው ነህ፣ የትልቅ ሰው ልጅ ነህ። ይሄን ቦታ መተ ልጁ ጓደኞቼ እንደዚህ ተቸግሬያለሁ ብለህ ለኛ ነግረህ መተ መፍትሄውን እንድንፈታ ያረከን አንተም ይባርክ፣ እግዚአብሔር ይባርክ፣ እደግ፣ እግዚአብሔር ያሳድግ። እኔም ብዙ ሀሳብ የለኝም እሱ ላይ። አንተ እንኳን እንደዚህ ማሰቡ ከብዙ ጓደኞች ይኖራል። የሱ ከብዙ ጓደኞች አንተ እንደዚህ ሀሳብ የሱ ሀሳብና የሱ ሀሳብ ተረድቶ እንደዚህ ለኛ መናገር ራሱ ትልቅ ነገር ነው። እግዚአብሔር ይባርክ። እሺ እና ውድ ቤተሰቦቻችን አሁን በቃ እናንተም ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡ። እኛም መጨመር ይዘን ስንሄድ መጨመር ናውምን ለማግኘት ስንሄድ መጨመር ያለብን ነገር እንዳለ እናውቃለን እና መጨመር ያለብን ሀሳብ ካለ ኮሜንት ላይ አስቀምጡ ሀሳባችሁን ማለት ነው። እና ናሆምን እናገኛለን። በሂደት ነው። መጀመሪያ ሄደን ናሆም ያለበት ድረስ ቀጥረ ነው እናገኛለን። ከዛ በኋላ ናሆምን ካገኘነው በኋላ ውብዬን አንድ ላይ ሆነን ከነሱ ጋር አንድ ላይ ወይም ሰው ጨምረንም ቢሆን ውብዬንም እናገኝና ከዛ በእኛ አቅም እምቢ የሚል ከሆነ የቤተ ክርስቲያን ሰዎችን ጠርተን የእምነት አባቶችን ጠርተን እናስታርቃለን። በቃ የቻልነውን አድርገን የምንችለውን በቃ እኔ የመጨረሻ እድሌ ስለሆነ እቺን እድል በቃ እጠቀማለሁ። በቃ የሰፈር ሰዎችን ጠርቼ የቤተ ክርስቲያን አባቶችን ጠርቼም ቢሆን የመጨረሻ ያለኝ አቅሜን እጠቀማለሁ። እና ውድ ቤተሰብ እናንተም ይሄንን አስተያየት ይሄንን ሀሳብ የምትደግፉ ከሆነ ሁላችሁም ኮሜንት ላይ እየገባችሁ እንደዚህ አድርግ እናመሰግን በቃ ጥሩ ሀሳቦችን አስቀምጡ። የሚሆነውን ነገር አትዩ፣ እየተፈጠረ ያለውን ነገር አትዩ። እየተፈጠረ ያለው ነገር ሁለቱንም አይመለከትም። ሁለቱም በዛ ነገር የሉም። ጠላት አውቆ እነሱ እንዲለያዩ የሚፈልግ ሰይጣን ነው እንደዚህ የሚያደርገው። እስካሁን በቃ የተፈጠረውን ውዥንብር ሁሉ ተውና እነሱ እንዲታረቁ ውብዬና ናይ እንዲታረቁ ብቻ የምንችለውን እናርግ። በተቻለ አቅም ውብዬና ናይ እያልን ኮመንት ላይ እየጻፍን እንዲታረቁ እናርግ። በጣም የምንወዳቸው ፋሚሊዎች እንደሆኑ እናውቃለን። እና ውድ ቤተሰብ ይሄንን ስለምታደርጉ ከጎኔ ስለምትሆኑ ስለምትደግፉኝ ሀሳቡን ስለሰጣችሁና እናንተንም ከልብ አድርጌ አመሰግናለሁ። በጣም አከብራችኋለሁ። አሁን ናሂ ያለበት እንሄዳለን። እስከዛው ድረስ ግን ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ፣ ላይክ ያላረጋችሁ ላይክ አርጉ። ቪዲዮ ለሁሉም ሰው እንዲዳረስ አርጉ እባካችሁ። ላይክ ያላረጋችሁ ላይክ አርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ። ፈጣሪ ሀገራችንን ሰላም ያድርግልን። እስቲ ቀጣይ ደግሞ ናሂን አግኝተነው ያለውን የናሂን ምላሽ ለነሱ ሲመለስ ይሆን ምን ይላቸው ይሆን? እኔ አገናኛቸዋለሁ። ምንም አላወራም፣ ምንም አቅም የለኝም። እነሱ ግን ከኔ አቅም በልጠው በቃላት እንዲያሳምኑ ጥረት እናደርጋለን። ከዛ ባለፈ ደግሞ የሚቀር ሀሳብ ካለ እናንተ ደግሞ እንድትሰጡኝ ለምናችኋለሁ። ወዳችኋለሁ። ፈጣሪ ሀገራችንን ሰላም ያርግልን። ሰላም ያርግልን። እሺ ደህና ሁኑ።